ብሩኬ ሐሰንን ሳይሆን ከህይወት ይወጣ ማለት ያለበት እነ ፍፄን እነ አኑን እነ ቤኪን ነው። በህግ ማስጠየቅ ትችላለህ። ባልሆነ ነገር መደብደብ ያለበት ሰው እያለ ቢኒያምን እንዴት ተደበድቡታላችሁ? ምን አጠፍቶ ቢኒያም ምን አድርጎ ብሩኬን ባገዘ ዲኤንኤው እንዲደረግ ስለተባበረው ይሄ ጉዳይ እዚህ ደረጃ ላይ እንዲደርስ ብሩኬን ሲያግዘው እንዳልነበረ አሁን ፊታችሁን አዙራችሁ ተደበድቡታላችሁ? በጣም ባለጌ ናችሁ። ሀብቴ እንደዚህ አይነት ነገር እንዴት ሲያደርጉ ዝም ትላለህ? ሀብቴ እንደዚህ አይነት ተግባር ሲያደርጉ እንዴት ዝም ትላለህ? ሐሰን ነው አሁን እነ ፍፄን ነው መናገር ያለብህ። ይሄ ልጅ ቢሞትስ ማን ነው ተጠያቂ? ብሩኬ ነው? ሃይሚ ናት ወይንስ እናንተ ናችሁ? ማን ላከል ልትሉ ነው? ብሩኬ ላከን ነው? ብሩኬ ግደላለን ቀጥቅጣለን ብላችሁ ደስልኩ ነው? ቢኒያም ይሄን ጉዳይ ወደ ህግ ውሰድ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? አላችሁ? ክብሩ ይስፋ። እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ሰላም ትሆናላችሁ ብዬ ተስፋ አደርጋለሁ። የኑ ለቀን ቪዲዮ አልሰራውም ጠፍቼ ነበረ። አንዳንድ ነገሮች እያየሁኝ ስለነበረ እሱን ለማስተካከል ነው። ምክንያቱም ሰሞኑን እየተፈጠሩ ያሉ ነገሮች በጣም ልክ ያልሆኑ ብቻ ሳይሆን ልቅ የሆኑ ነገሮች ናቸው። ምን እንደሆነ ግራ እየገባ ሰው ጭንቅላቱን እያጣ እንደሆነ ሰው ምን ማድረግ እንዳለበት እያገናዘበ እንዳልሆነ መደረግ ያለበትን ነገር እያደረገ ሳይሆን መደረግ የሌለበትን ነገር እያደረገ እንደሆነ እየተገነዘብኩኝ ነው። እና በጣም አሳፋሪ፣ በጣም አስነዋሪ፣ በጣም ይሄ የብልግናን ጥግ እያሳዩን ነው። እነማን ካላችሁኝ እነ ፍፄ እነ ቤኪ እነ አኑ ምን አይነት ስራ ነው የምትሰሩት? አኑ ምን አይነት ድርጊት ነው? ፍፄ ምን አይነት ነገር ነው? ዴናት ጉድ ምንድነው ይሄ? ማንን ወክላችሁ ነው? ይሄ ብሩክና ወክላችሁ ነው? ብሩክና ሃይሚን ወክላችሁ ምንድነው? አረ በጣም ብልግና ነው። ምን አይነት ስራ ነው የምትሰሩት? ምንድነው? ልጁ ምን ያርጋችሁ? ቢኒያም ምን ያርጋችሁና ነው አሁን ቢኒ የምትመቱት? እንደዛ ለሶስት አድርጋ አስራችሁ ምናምን ነገር ምን አይነት ነገር ነው? ማንን ወክላችሁ ነው? ብሩኬ ምቱልኝ አላችሁ? ብሩኬ ደብድቡልኝ ቢኒን አላችሁ? ብሩኬ የሚፈልገውን ነገር ተናግሯል። ከህይወቴ ይወጣ ብሎታል ቢኒን አይደለ? በቃ እሱም ቢኒያምም በሚፈልገው መንገድ እየሄደ ነው። እናንተ ምንድነው የምትመቱት? የሰው የምትደበድቡት? የሆነ ነገር ቢሆንስ? ልጁ ቢጎዳስ? ማንን ወክላችሁ ነው? የግል ቂም አለባችሁ? ምንድነው? ልጁን አንዴ ኩላሊቱን አንዴ ልቡን መታችሁ ጸጥ ቢልስ እንዴ? ምን አይነት ይሄ የብልግና ይሄ የነውረኛ ሰው ተግባር የምታደርጉት? ቤኪ አኑ ምን አይነት ተግባር ነው ይሄ? ከናንተ ይጠበቃል አሁን? አረ በጣም እጅግ በጣም አሳፋሪ ናችሁ። በጣም ነውረኛ ናችሁ። ይሄ እኮ ብልግና ነው። ቢኒም እኮ መብት አለው። ልጄን ነው ያለው አይደለ? ምንድነው? ብሩኬ ከዚህ በፊት እኔ እንጃ ለምንድነው የምታናድዱኝ? እኔ ብሩኬን ወደዋለሁ፣ አከብረዋለሁ። ብሩኬ እኔ ልጅ አይደለም ማለት አይደለ? ከዚህ በፊት ቢኒያም ግን እኔ ልጅ ነው ብሎ እየተከራከረ ነበር። ልጄን ባለ ነው ብሩኬ ልጄ እኔ አይደለም እንግዲህ ብሎ ይሄው ልጁ የሱ ሆኖ ተረጋግጧል አይደል? ቢኒያም ከጀምሩ ጀምሮ ቢኒያምን አግዘን ምናምን ተብሎ እየጠየቃችሁት የነበራችሁት እናንተ ናችሁ። ብሩኬን ሲያግዝ የነበረው ቢኒያም ነው። አሁን እናንተ እዚህ ጋር መታችሁ ልጁን ማቀጥቀጥ፣ ልጁን መደብደብ፣ ልጁን ማሰቃየት፣ ልጁን ማሰር ምን ይባላል ይሄ? እኔ ቤተሰቦች በጣም የምሬ ነው ደብሮኛል። ምንም የብሩኬ የሃይሚ ወዳጅ በሆነም የብሩኬና የሃይሚ ስም ግን በእንደዛ አይነት ብልግና ነገር እንዲነሳ አልፈልግም። ይሄ ልጅ ቢጎዳስ? ኩላሊቱን ብላችሁት ኩላሊቱ የሆነ ነገር ቢሆንስ? በምን ምክንያት ነው ይሄ ነገር እንደዚህ የተፈጠረው ተብሎ ይጠየቃል አይደለ? አይ የብሩኬ ምናምን ብሩኬን እዚህ ውስጥ ልከቱት። ወንጀል መሰሩት ለምንድን ነው? ይሄ እኮ በጣም ትልቅ ወንጀል ነው። ሰው አስራችሁ አግታችሁ ለሶስት መደብደብ ማለት በጣም ነውር ነው።
ምን አይነት ተግባር ነው እያደረጋችሁ? ከእናንተ አሁን ምኑን እንማር? ለብሩኬ አግዛችሁ ነው እሱን እንድናስብ ነው? እውነት እኔ ይሄን አላስብም። ለብሩኬ የምታስቡ ከሆነ ትክክለኛው መንገድ መምረጥ ነው። ብሩኬን ትክክለኛ መንገድ ማሳየት ነው። ብሩኬ ሲያጠፋ እንደዚህ ነገር ብሩኬ ጥሩ አይደለም ብሎ መንገር ነው። ብሩኬ እንዲያባት አድርግ ብለ ብሩኬን መገጸጽ ነው እንጂ ልጄን ብሎ በዚህ በኩል ልጁ ያንተ ነው ሲለው ነበር ብሩኬ አይደለ? ያንተ ነው ሲለው ከጅምሩ ጀምሩ ያንተ ነው ብሎ እዚህ ደረጃ ያደረሰው ብሩኬ ነው አይደለ? ስለዚህ ልጄ ባለበት ለምንድን ነው የሚደበደበው? ምክንያቱ ምንድነው? ለምንድን ነው እንደ ህፃን ያሰባችሁት? ለምንድን ነው የልጅ አይምሮ ይዛችሁ የተጓዛችሁት? መብት እኮ አለው አይደለ? መብት አለው። ልጁ የኔም ነው ብሎ ከተከራከረ ዲኤንኤ ድጋሚ ማስደረግም መብት አለው። ዋሸኝ ነው ያለው ብሩኬ፣ ዋሸኝ ነው ያለው አይደለ? እውነቱን ነው ውሸት ነው? እንደ እውነታው እኔ ምንም የብሩኬ ወዳጅ ብሆንም ውሸት ነው። እኛም ተዋሽተናል። ውሸት ነው። ሃይሚም ከፍቷታል። ተጣልተው የነበረው ለምንድን ነው? ዋሸኝ ብላ ነው አይደል? ሃይሚ ብሩኬ ዋሽቶኛል ብላ ስለነበረ ነው የተጣሉት እንጂ በልጁም ምክንያት አይደለም፣ በልጅቷ ምክንያት አይደለም። ዋሸህኝ ብለው ነው ብሩኬን የተጣላቸው። ስለዚህ ቢኒያምም ዋሽቶኛል ነው ያለው። እውነት ነው ያለው። እውነት ነው የተናገረው። እንዴ ከብሩኬ ህይወት ውጣ ብላችሁ ልጁን አጓጉል ልቡን መታችሁስ? ልቡ ጸጥ ቢልስ? ቢኒያም መላቀቅ የለብህም። አንዱን ልንገርህ፣ የብሩኬን ጉዳይ እዛው። ይሄ ጉዳይ ግን በጣም ሲሪየስ የሆነ ነገር ነው። ይሄ ቤኪንም አኑንም ፍፄንም መልቀቅ የለብህም። በህግ ማስጠየቅ ትችላለህ። ቪዲዮ አለ፣ ጭራሽ ቀርተውት ሲደበድቡ ተለቋል። እንዴ ስንት ባልሆነ ነገር መደብደብ ያለበት ሰው እያለ ቢኒያምን እንዴት ተደበድቡታላችሁ? ምን አጠፍቶ ቢኒያም ምን አድርጎ? ብሩኬን ባገዘ ዲኤንኤው እንዲደረግ ስለተባበረው ይሄ ጉዳይ እዚህ ደረጃ ላይ እንዲደርስ ብሩኬን ሲያግዘው እንዳልነበረ አሁን ፊታችሁን አዙራችሁ ተደበድቡታላችሁ። በጣም ባለጌ ናችሁ። በጣም ነው ያዘንኩት። በእናንተ በጣም አፍሬያለሁ። በእናንተ በጣም አፍሬያለሁ። ይሄ ያልተገባ ባህሪያችሁ በጣም አዝኛለሁ። በጣም ነውረኛ ናችሁ። ብሩኬስ ቢሆን እንዴት ዝም ትላለህ? ይሄን ነገር እንደዚህ ድረስ ሲያደርጉ እያየህ እንዴት ዝም ትላለህ? እንዴት ሐሰን እኮ ይሻላል። ሐሰን እኮ ቢያንስ በብሩኬና በሃይሚ ያለውን ነገር የሆነ ነገር ለማድረግ ነው እየሞከረ ያለው። እናንተ ነፍጼ ወጣችሁ ቢኒያምን መቀጥቀጥ ምን ይባላል? ውጪ ያለን ሰው ሶስተኛው ወገንን መደብደብ ምን ይባላል? ብሩኬ ሐሰንን ሳይሆን ከህይወት ይወጣ ማለት ያለብህ እነ ፍፄን እነ አኑን እነ ቤኪን ነው ማለት የሚገባህን ነው። ለሐሰን ሳይሆን ለነሱ ነው ያልተገባ። ይሄ ልጅ ቢሞትስ ማን ነው ተጠያቂ? ብሩኬ ነው? ሃይሚ ናት? ወይንስ እናንተ ናችሁ? ማን ላከል ልትሉ ነው? ብሩኬ ላከል ነው? ብሩኬ ግደላለን ቀጥቅጣለን ብላችሁ ደስልኩ ነው? ቢኒያም ይሄን ጉዳይ ወደ ህግ ውሰድ። አቅም ካሌለ ለሶስት ነው የደበደቡ፣ ወደ ህግ ውሰደው ጉዳዩን። እኔ ሁለት ፖሊሶች ጓደኞች አሉኝ፣ እነሱን አስተዋውቃለሁ ከፈለክ። ከዚህ በፊት በስልክ አውርተናል። ስልክ አለኝ፣ ደውዬ እነግርሃለሁ፣ ያለውን ነገር አሳውቃለሁ። ማድረግ ያለብህን ነገር አድርግ እንጂ ዝም ብለህ እንደቀላል መተው የለብህም። ምክንያቱም ይሄ ጉዳይ ወደፊት በጣም ትልቅ መዘዝ ይዞ ስለሚመጣ ብሩክ መናገር ያለብህ ሐሰንን ሳይሆን እነ ፍፄን ነው። ምን አይነት የባለጌ ይሄ እንደዛ አይነት የባለጌ ስራ ሲሰራ እንዴት ዝም ትላለህ? ብሩኬስ ቢኒያም አንተን አላገዘም? እኔ ብሩኬ በጣም እንደምወድ ታውቃለህ። ለምን ያልሆነ ነገር ሲሰራ ዝም ትላለህ? ለምን ያልተገባ ነገር ሲያደርጉ እነ ቤኪ ዝም ትላለህ?
እኔ ቤተሰቦች በጣም ነው የተናደድኩት። ኮመንት አይቻለሁ፣ የእናንተንም ኮመንት አይቻለሁ። በጣም እንደደበራችሁ ቢኒያም ምን አደረገ፣ ቢኒያም ምን አጠፋ እያላችሁ ኮመንት ስትጽፉ ነበር። እውነታችሁ ነው። ምን አጠፋ ቢኒያም? ልጄን ባለ ኢየሩስን እወድሻለሁኝ ከነሱ ህይወት ውጪ እኔ እንደፈለክሽ እኔ ከኔ ጋር እንደፈለክሽ ትሆኛለሽ እንደፈለክሽ እንሆናለን እያለ ከናንተ ህይወት የናንተን ፍቅር ከመበጥበጥ ሊያድን በሞከረ ነው። እናንተን ከመረበሽ እናንተን ከመበጥበጥ ኢየሩስን ዞር በይ፣ እኔና አንቺ የወደፊት ህይወት ሊኖርን ይገባል፣ የወደፊት ከልጄ ጋር እያለ የወደፊት ህይወቱን ለማመቻቸት እየሞከረ ባለ ሰው ላይ እንደዚህ አይነት ነገር ይደረጋል? በጣም ባለጌ አሳፋሪ ሰዎች ናችሁ። ፍፄ በጣም ነው ያፈርኩብህ። ትመቸኝ ነበር ግን ወረድክብኝ። እውነት ወንድ እኮ ብቻ ለብቻ ብትሆኑ አያቅተውም ነበር። እናንተ ብቻ ለብቻ ለሶስት ሆናችሁበት ነው እንጂ አያቅተውም እናንተ በዚህ ሁኔታችሁ ለሶስት እጅና እግሩን አስራችሁ ምን አይነት ይሄ! አረ በጣም ነው እኔ ያፈርኩባችሁ። ሃይሚ ውድ እህቴ ይሄን ነገር ስርዓት እንዲይዙ ብታደርጋቸው ይሻላል። ምክንያቱም ይሰሙሻል። ሀብቴ እንደዚህ አይነት ነገር እንዴት ሲያደርጉ ዝም ትላለህ? ሀብቴ እንደዚህ አይነት ተግባር ሲያደርጉ እንዴት ዝም ትላለህ? ሐሰንን ነው አሁን እነ ፍፄን ነው መናገር ያለብህ። ሐሰንን ነው እነ ቤኪን ነው እነ አኑን ነው መናገር ያለብህ። እንደውም ሐሰን ምን አጠፋ? ሃይሚዬ ብሎ እኮ ነው በቃ ሃይሚዬ ነው ሐሰን እያለ ያለው። እነ ፍፄ እዚህ ጋር እኮ የነፍስ ግድያ ሙከራ እያደረጉ ነው። ልጁን እንደዛ እስኪያስል ድረስ እየረገጡት እየደበደቡት በቦክስ በምን ኩላሊቱን አንዴ ልቡን እየመቱት። ምን አይነት የብልግና ስራ ነው? በጣም ነው ያፈርኩባችሁ። በጣም ነውረኛ ናችሁ። ነውረኛ ናችሁ። እና ስርዓት ያዙ። ማድረግ ያለባችሁን ነገር በስርዓት አድርጉ። ማድረግ የሌለባችሁን ነገሮች ይሄ አታድርጉ። ያሳፍራል። ውርደት ነው፣ መዝቀጥ ነው። በጣም ነውረኛ ናችሁ። ባለጌ ናችሁ። ስርዓት የምትይዙ ከሆነ ስርዓት ያዙ። ይሄን ጉዳይ ቪዲዮውን ራሱ ሳይቀር እኔ ለፖሊስ አሳያለሁ፣ ወደ ህግ ወስድላችኋለሁ። ቢኒያም ማገዝ በሚችለው ነገር ሁሉ አግዛለሁ። ብሩክ ይሄን ነገር ስርዓታቸውን ይዘው እንዲኖሩ አድርጋቸው። እኔ በጣም ደብሮኛል ቤተሰቦች፣ በጣም ብቻ ተውት። የጨረቃ ፋሚሊዎች ያልሆነ ነገር ሲደረግ ማየት በጣም ስለሚደብረኝ ነው። ምንም ብሩኬን ብንወደውም ሃይሚን ብንወዳቸውም ግን በዚህ በኩል ግን ቢኒያም በጣም ብዙ ነገሮች ሲያደርግ ከርሟል፣ አይታችኋል። እና ይሄ ነገር ደግሞ አሁን ሲሆን ዝም ማለት በጣም ያሳፍራል፣ እንደ ሰውኛ ያሳፍራል። ለዛ ነው ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በሌላ ቪዲዮ እንግዲህ እንገናኛለን። መልካም ጊዜ፣ መልካም ህይወት። ቀጣይ ደግሞ ሌላ ቪዲዮዎችን ይዤላችሁ እመጣለሁ። ያለውን ነገሮች አሳውቃችኋለሁ። ቢኒያም በማግዝ ነገሮች ሁሉ አግዛለሁ፣ ቴክስት ልክላለሁ። ያለውን ነገር ወደ ህግ መውሰድ ከፈለክ ፖሊሶቹ ምናምን ነገር አስተዋውቃለሁ። እንጨራረሳለን እና ይሄን ነገር እንደፈለክ ማድረግ እንችላለን። ወደ ቤተሰቦቼ በሌላ ቪዲዮዎች እንገናኛለን። ደህና ሁኑ። ቻው።